እቺን ቪዲዮ ለዘመርኩን በቀለ ላኩልኝ። ዘመድዬ አንተ ያልከው ነገር ጠብ አላለም መሬት ላይ። አንተ ያልከው እያንዳንዷ ነገር ሆኗል። እኔ እንኳን ብልጥ ስለሆንኩኝ አዳምጥህ ነበረ፣ አዳምጥሃለሁ ሁሉ ጊዜም። አንተ ያልካን ነገር ጠብ አላለችም። ቀኗን ጠብቃ መታለች። ወሃቢያ አልክ፣ ወሃቢያ ይሄው አየነው። ጃንደረባው አልክ፣ ይሄው ጃንደረባው ዋና አቀናባሪ ነው። የኦርቶዶክሳውያን ሞት የማይናገር ነው። ኢኦቲሲ አልክ፣ ዝም ነው። ሁሉም አንተ ያልከው ነገር ሁሉ ዘመዴ ጠብ አላለችም ብሎሃል ኬኩ። በሉና ለዘመዴ ነገሩልኝ። እኔ እኮ በቃ የምትመቸኝ እኮ ለዚህ ነው። እኔ እኮ ታሸታለክ። ዘመርኩን የውሻ እንትን ነው ያለክ፣ ይሄ ምንድነው አፍንጫ ነው ያለክ ብሎሃል ኬኩ። በሉልኝ፣ አድርሱልኝ ለዘመዴ የኔ እንቁ ጎበዝ ጀግና ብሎሃል በሉልኝ። ኮፒ ሊንክ አድርጉና አድርሱልኝ። አርሲ ላይ ሰው ተገደለ ሲባል ጎሽ የታባህ እንኳን ተገደለ እንዴት ይባላል? ይሄ ትክክል አይደለም። ይሄ ስህተት ነው። ማለት አንድ ሰው ማዘን ባይችል እንኳን ዝምታ ጤናማ ነው። ባዘኑት አካላት ላይ እንዴት ጎሽ እሰይ ይባላል? አይባልም። ይሄ ትክክል አይደለም። ይሄ ስህተት ነው። ለምንድን ነው ጂሃድ አቅም ካለን ምንድን ነው እሱ ያለው? የሆነ ኡስታዝ እንትና ቪኪ ልክ የላለው ክርስቲያኖችን መግደል ነው ወይ? ለምንድን ነው ታዲያ ክርስቲያኖችን አልገደል ነው ስትለው ልጅቷ ምንድን ነው ያላት? አቅም ታዘን አቅም ላይኖረን ይችላል። ለዛ ነው ልክ ሱራ 3 28 ላይ ያለው ኢብን ከሲር እንደሚናገረው ቁጥር እስከመበልጧቸው ድረስ ከክርስቲያኖች ጋር ተቂያ አድርጉ፣ ቅዱሱን ውሸት ተፈቅዷል። አይ እኛ እንወዳችኋለን አንነካችሁም እያላችሁ ተመሳስላችሁ ኑሩ። ቁጥር የበለጣችሁ ቀን ግን አይፈቀድም። ወደ ጠባብ ቦታ ገፍትሯቸው፣ አስጨንቋቸው፣ ተዋጓቸው። ይሄ ጤናማ አይደለም። ኦኬ ቀጥለው ሚዩት ነው። የሚተዳደሩ ሀገራት ላይ ሰው ከእስልምና በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል? እንግዲህ አባባሉን እዩት። በጣም እኮ የሚከብደው ደግሞ ይሄ ማን ይባላል? ይሄን ሳላውቁ ደግመህ አሰማው። የበከተ ነው፣ ቆሻሻ ነው። ቲክቶክ ላይ የሚያስተምራል ኡስታዝ። የበከተ ነው፣ ቆሻሻ ነው። ስለዚህ ምንም አይሰራም፣ መግደል ነው። የሰውን ልጅ ከእስልምና ወጥቷል ወደ ክርስትና መጥቷል ብለህ ግደለው። ቆሻሻ ነው ማለት ይሄ እንዴት ነው እሱ ጤናማ ሊሆን የሚችለው? ቀጥለው እንደገና ቀስ ብላ አስደምጥ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል።
እምቢ ካለ ግን ይገደላል። ቆሸሸ ነው የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል? ለማተብ መስዋዕት ክብርን ለማግኘት ነው ይወጣን ዛሬ አርሲ ባለው ኢትዮጵያ ሰልፍ ቢወጣ ድምፅ አይሆንም። እኛ ምንፈልገው ትግል ነው። መጽሐፍ ቅዱስ ሲያስተምር ጉንጭን ለመታ ግራን መልሰ ስጠው ሚለው ታሪክ ዛሬ ላለው ትውልድ አርሲ ላለው ወገን አይሆንም። አባቶች ሲያስተምሩ መጽሐፍ ስናነብ ያየነው አይንን ላጠፋ አይኑን አጥፈው ለወጋ መልሰ ውጋው ለመታ መልሰ በለው በጩቤ በሳንጃ ለወጋ መልሰ ውጋው በክላሽ ለመታ መልሰ በክላሽ በለው ዛሬ ፍትህ ፈልገን አይደለም ይወጣል። በግፍ ለታረደው አባቴ በግፍ ለታረደችው እናቴ በግፍ ለታረደው ወንድሜ በግፍ ለታረደችው እህቴ የኔ የሚቀላል አንገቴ ዋናው የዋሃብያ ጠላት ዋናው የኦሮሞማ ጠላት ከነገድ አማራ የሚለው ስም ነው ጠላቱ። አማራነት ከሃይማኖት ኦርቶዶክስ የሚለው ነው ጠላቱ። ከጴንጤ ጋር ተስማምቶ ይኖራል። እኛም ጌታ የምንለውን ነው ጴንጤም ጌታ የሚለው። አህመዲን ጀበል እኔ ጌታ የምለውን እግዚአብሔር ኢየሱስ ክርስቶስን ይነቅፍና ጴንጤ ጌታ የሚለውን ከጴንጤ ጋር መዝሙራቸው ላይ ሄዱ፣ ጉባኤያቸው ላይ ሄዱ ይከፈላል። ለምን? ጴንጤ ኢየሱስ ክርስቶስን ፍጡር ስለሚያደርገው፣ አቅም እንደሌለው ስለሚያደርገው፣ ተለማማጭ ነቢይ አማላጅ ስለሚያደርገው ማለት ነው። እኔ ጋር ስትመጣስ እኔ ጋር ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ከሶስቱ አካል አንዱ አካል ነው። አብ ወልድ መንፈስ ቅዱስ ወልደ ማርያም ወልደ አብ ብዬ ነው ማምነው። ስለዚህ እኔ እግዚአብሔር ነው ማምነው። ስለዚህ የእኔን መንፈስ ይጋጨዋል። የጴንጤስ ምንም ችግር የለም። አሁን አለባብሰ ነው በኋላ ቆርጦሞ ለመብላት ይበቻል። ሁለቱም ግን አንድ ላይ ሆነ መዋጋት አንችልም። ጴንጤውን አቅፎ ይዞ ኦርቶዶክሱ ለጋራ ያደቁታል ማለት ነው። ያደቁታል። እንዲህ እንደዋዛ እንደምትመለከቱት አለ። በጣም ማስተዋል ይፈልጋል። በጣም እየተሄደበት እየተሆነ ያለውን ነገር በጣም ማስተዋል ያስፈልጋል። እነሱ ለሁለት ገጥመው እነሱ አንድ ላይ ገጥመው ኦርቶዶክስን እንዲህ ድቻዋን የሚያበሏት ማለት ነው። እዚያውን ኦርቶዶክስ ሀገረ መንግስት ውስጥ የለችበትም። ኦርቶዶክስ ስልጣን ውስጥ የለችበትም። ኦርቶዶክስ የሚጮህላት የላትም። ስለዚህ አነቃለሁ የሚል አስተምራለሁ የሚል ሰው ይህንን እውነት ነው መግለጥ አለበት። ጴንጤዎቹ በድፍረት ነው የሚናገሩት፣ በቸርቻቸው ውስጥ ነው የሚናገሩት። እንሰብረዋለን፣ እንሻገረዋለን፣ እናደቀዋለን፣ የግብፅን ጣዖት እንሰብራለን፣ ታቦትን እንዲህ እናደርገዋለን። አሜን ነው ሃሌሉያ ይላል። እኔ ማስተማር የምፈልገው አደቃሃለሁ፣ አንተን መናፍቅ አደቃሃለሁ፣ የአንተን መንፈስ አደቀዋለሁ የሚል መምህር ነው የሚያስፈልገው። እስላሙ በየመስጊዱ ዋሃቢው የሚለውን እየሰማችሁ ነው። ከእስራኤል ጋር ኢራንና እስራኤል በተጣሉ አይደል እንዴ ክፍታፉን የሚከፍትብን ዋሃቢያ እንዴ? ምን አገባኝ እኔ ስለ ፍልስጤም? ምን አገባኝ ስለ እስራኤል? ምን አገባኝ ስለ ኢራን? እንዴ እስራኤል ጋዛን ስትቀጠቅጥ መጥቶ የሩሲን ክርስቲያን ካላረድኩ ይላል። ምን ይመለከተናል? እስራኤል አይሁድ ሰቃሊያነ ክርስቶስን ማታምን ከኔ ጋር ምንድን ነው የሚያገናኛት?
እኛ እስራኤል የምንለው እስራኤል እስከ እስራኤል ዘነፍስ የምንለው እስራኤል ምድሯን ጌታ የተመላለሰባት ሰማያዊቷን ኢየሩሳሌም ደግሞ ያለችዋን የምንጠብቀው ነው። ተስፋ አድርገን የምንሄደው ከኔታንያሁ መንግስት ጋር ምን አገባል? ከእስራኤል ጦር ከእስራኤል ሚኒስተር ጋር ምን አገባል? ይሄ ድልብ መሀይም የዋሃቢ እስላም ግን እስራኤል ጋዛን ስትቀጠቅጥ አይ ኦርቶዶክሶች እናንተ ጎንደር ያሉት ፈላሻዎችን እስራኤል ምን አገባኝ? ታዲያ ጎንደር ያለው ፈላሻማ አይሁድ ነው። ከቻልክ መሄድ መዝመት፣ ግብፅ ቅርብ ነው፣ ሱዳን ቅርብ ነው። በቃ ታጥቀህ መሄድ፣ ባህር ተሻግረህ የመን ገብተህ ሳውዲ ገብተህ ሌላ ሂድ፣ እኔ እስራኤልን ልቅጠም ማለት አለብህ። ከእኛ ጋር የሚያገናኘው ነገር የለም። የሚያገናኘው ነገር የለም። ጣጣ እኮ ነው የገባነው፣ ዕዳ እኮ ነው የገባነው። ስለዚህ አሁን ሰባኪዎቹ አውደ ምሕረት ላይ የሚያስተምሩ ሰባኪያን እንደ እስላሙ መሆን አለባቸው። እንደ እስላሙ ዋጋ ይከፍላሉ፣ ዋጋ ይከፍላሉ። የእስላም ሰባኪዎች የጴንጤ ሰባኪዎች ብዙ ዋጋ ከፍለው ነው ዛሬ ሚኒስትር የሆኑት፣ ዛሬ ጦሩን የያዙት፣ ዛሬ ባንኩን የያዙት ዋጋ ከፍለው ነው። ስለዚህ ኦርቶዶክሳዊ ቁጭ ብለህ የምታገኘው ነገር የለም። ነፃነት በነፃ አይገኝም። ነፃነት በብላሽ አይገኝም። አሁን አዲስ አበባ ተቀምጦ እንደዚህ ይላል፣ ፋኖ ቆየ ይመጣሉ ተብሎ አልነበር እንዴ? 4 ኪሎ ብሎ አልነበር እንዴ? ይላል። ፋኖማ ራሱን ነፃ እያወጣ ነው። ፋኖማ ወግሞ ይዟል። ፋኖማ በተነሳበት ቦታ ላይ ህዝቡን ነፃ ለማውጣት ከነ ችግሩ ከነ ኮተቱ ዋጋ እየከፈለ ነው። አንተ እዚህ አዲስ አበባ ተቀምጠ ድራፍትን እየጠጣ ውስኪን እየጠጣ ሳንቲም አታዋጣም፣ ጸሎት አትጸልይም፣ ድጋፍ አትሰጥም። ቁጭ ብለህ ፋኖ ነፃ ያወጣል። ነፃ አውጪን የሚወልደው ባርነት የበረታበት ሰው ነው። አንተ አርሰናል እያስለቀሰ የቼልሲ መሸነፍ እያስለቀሰ የሪያል ማድሪድ መቀያት እያስለቀሰ አንተ ነፃ የምትወጣው ለአንተ የሚያስፈልገው ፍልጥ ነው። ለአንተ ፍልጥ እንደ አህያ የሚነርትህ ፍልጥ ነው የሚያስፈልገው። ለአንተ ነው ነፃነት የሚያስፈልገው። ለአንተ ለጋለሞታው ነው ነፃነት የሚያስፈልገው። ዝሙትን፣ እርኩሰትን እንደ ሸማ ለለበስ ለአንተ ነው ነፃነት የሚያስፈልገው። ሙጫ እየበላ አፈር እየበላ ቅጠል እየበላ ለነፃነት የሚታገል ወንድ ሱሪ የለበሰ ጫካ ቁጭ ብሎ አንተ እዚህ ሆድህ የደረሰች ነፍሰ ጡር መስለህ የሐረር ሰንጋ መስለህ እያለከለክ ያለ ሀሳብ እየበላ እየዘረፍክ እየቀማ አንተ ነፃ የምትወጣው ገና ያንተማ ገና ቀንበሩ ጫን ይበል ሲልኩ ወዴት ሲጠሩ አቤት ዝም ብለህ የምትነዳ የህዳር አህያ ያገኘ የመጣ የሄደ የሚጭንብህ። በተለይ የአዲስ አበባ ወጣ የመጣ የሄደ የሚጭንብህ ትላንትና ከክለት ጣውላሉ ከሰራ እንደርታ ከአድዋ ከሽራሮ ከሽሬ የመጣ የትግሬ ነፃ አውጪ ጋለበህ። አንተ አዲስ አበባ ተቀምጠህ የመንደርህን ድንጋይ እያሞቅ ኤሊፖፕ የማያቅ ስኳር የማያቅ የትግሬ ነፃ አውጪ መጥቶ እላይ ላይ እከኩን አራገፈ፣ እላይ ላይ ቅጫሙን አራገፈ፣ እላይ ላይ ቆርቆሩን አራገፈ፣ ዠለጠህ፣ እስር ቤት አስገባ፣ ገረፈ፣ ሀገር እንዳይኖር አደረገ። እግሬ አውጪኝ ብለህ በሊቢያ እግሬ አውጪኝ ብለህ በታንዛኒያ በኬንያ ነካው። አንተ ስደተኛ ተረግጠ ማለት ተረግጠ። እኛም ተው ነው። እኔ ከባታ ገብረ መስቀል ጋር ስንቴ የታሰርኩት ስንቴ ቀሲስ እንግዳ ወርቅና እኔ ስንቴ የታሰሩ በልጅነታችን። ሰይፉ የነ መርከብ ጋዜጣ ዛሬ እነ ሄኖክ ዘአበሻ መናገር ይችላሉ። በወቅቱ እነ ሲሳይ አጌና መናገር ይችላሉ። በወቅቱ የሚሰማን የሚያይ በዛ በልጅነት መንፈስ መከራ ስንበላ ማለት ሀገር አጣህ፣ ተሰደድክ። የሰባ እንደርታና የምናምን መጥቶ ይኸው አዲስ አበባ ላይ ፎቅ ሰራብህ አናትህ ላይ። አንተ እዛ አራዳ ነኝ እያልክ አበው ጭሱ ግን እያልክ ማለት ነው። ከደንበጫ ከአርማጭሆ ከጋይድ ከንፋስ መውጫ ከቋሪት ከሰሜን ሁሉ ከላሰ ከቡግና ከምናምን መጣልህና ደግሞ ይሄ ባዴመኛ ያለ ሰው መንገዱን እንኳን የማያውቅ ሰው መጥቶ አንተ እዛ ያራዳ እኔ ጋዛ እንጂ ያራዳ ልኝ ፖለቲካና ኦልሬዲ በሩቁ ነው አፉ ነው ምናምን ያል አናትህ ላይ ህንፃ ሰራ፣ አናትህ ላይ ጋለበ። አንተ እዛ ተንቀሳቅሰህ የራስን ኢምፓየር መክፈት
አዲስ አበባ ብሔር የለውም። የአዲስ አበባ ልጅ ብሔር የለውም። ባክኛ ለፍዳዳ አረቄ እየጠጣ ጫትን እያቀረቡልህ በገፍ